ለዲና ያብስ ወደንች ማለት የምትወጂው የምታፈቅሪው ምናምን ከሆነ አንቺ ራሱ እንዲከበር አድርጊ። የፈለገ ጓደኛሽን እንደዚህ አይነት ወሬ እንዲያወራው እኔ ራሱ አልፈልግም። ማርያምን የምሬም ነው። ስነ ስርዓቱን ያዝ። እንደ ጓደኛ ይሰማኛል እኮ ለሱ አይደል? ይሄ እኔ አልቀበለውም። እንደኔ ሃይሚን እንዲህ እንዳልኩ ነው። የሆነ ነገር ቢፈጠርብኝ አልሰማም። እንደዚህ አይነት ወንድ የሚመጣው ህይወቴ ላይ እኔ አጋጭቼ ነው ለቀው ነው ተስነግረ የፈለገ ታላቅ የሆነ ሪስፔክት እስከምታረገው አክብረዋል እኮ እንደ ባህሪያችን አይደለ? እቺ ልጅ ለአንተ አትገባህም፣ የተሻለ ኑሮ ነው ለህያብ የሚገባት ብሎ በአንደበቱ ተናግሮኛል። ታውቀዋለች እሷ እና ታዲያ እኔ ምንድነው በሰዓቱ መለስኩለት ማለት? አይገባኝም ነው ያልኩት። አልተጣላንም እኮ ብሩኬ፣ ተጣላንም። ምንድነው የማየው ነገር ታዲያ? ምን ድግስ ነው እንዴ? ጸጥ በይ፣ መልስ። አንቺም መልሱ። ምንድነው የምትሰሩት? ፍቅረኛ ናት፣ ጓደኛ ናት። መናገር ባለብህ ልክ ትናገራታለህ፣ ትቆጣታለህ አይደለ? ትናገራታለህ፣ እረዳለሁ። እሱ ግን የሆነ ነገራቶችን ደግሞ ቀለል ካረከው እሷም ትቀልላለች። ገብቶሃል? ሜቢ እሷም እልህ ውስጥ ስትሆን አንተ እልህ ውስጥ ስትገባቡ ጥሩ ነገር ላይ መጣ ይችላል። ሰላም ውድ ተመልካቾቻችን እንዴት ናችሁ? እኔ የህያብ የቅርብ ጓደኛ ነኝ። ያው እንደሚታወቀው ህያብና ኤፊ ሰሞኑን ያሉበት ነገር ትንሽ ጥሩ አይደለም። ይሄ ነገር በዚህ እየቀጠለ ከመጣ ደግሞ መስመር ሊስት ስለሚችል ያለውን ነገር ለመፍታት ከኤፊ የቅርብ ጓደኛ ከብሩክ ጋር ነው። ያው ኤፊና ህያብ መሀላቸው ያለው ነገር በጣም የሚያስቀናና ሁላችሁም እንደምታውቁት ደስ የሚል ነገር ነውና የሰው መሀል ደግሞ ግጭት አይጠፋም። ይሄን ግጭት ደግሞ ለመፍታት መሞከር አለብን። ከዚህ የተሻለ ደግሞ እነሱ መፍታት ስላልቻሉ የቅርብ ጓደኞቻቸው እኛ ስለሆንን ያለውን ነገር ለመፍታት እንሞክራለን። ብሩክን ጠርቼው መጣለው ብሎኛል። አሁን ከካሜራማን አብሪኮ ጋር ነው ያለሁት። ህያብ በጣም ጥሩ ልጅ ናት። ነገሮችን ቶሎ የምትረዳና ችግሮችን ለመፍታት የምትሞክር ልጅ ናት። ስለዚህ ያው መሀላቸው ያለውን ችግሮች ቶሎ እሺ ብላ ያለውን አለመግባባት ትፈታለች ብዬ ሞክራለሁ። መሀላቸው ያለው ነገር በጣም ደስ የሚልና የሚያስቀና ነገር ነው። ሁላችንም አይተን የምንደሰትባቸው ካፕሎች ናቸው። እንግዲህ እንደሚታወቀው መሀላቸው ዳጊ ነው ትንሽ አለመግባባቶችን እንዲፈጠር ያደረገው። ያው ዳጊን እኔ በቅርበት ብዙም ባይሆንም በትንሹ መልኩ አውቀዋለሁ። ያው እንደሚታወቀው የህያብ አብሮ አደግና የቅርብ ጓደኛዋ ነው። ስለዚህ መሀላቸው ገብቶ ኤፊና ህያብ ፍቅረኛሞቾች ናቸው። መሀላቸው ገብቶ ነገሮችን እንደዚህ ማበላሸት አልነበረባቸውም። እኔ እዚህ ድረስ መጥቼ እነሱን ለማስማማት እነሱን ለማስታረቅ አስከፊ የሚሆንበት ድረስ እዚህ ደረጃ መድረስ የለበትም። ከየመጣ ይመስለኛል። ሰላም ነው አለን። አብሪኮ የቲቪ ተኛ ልጅ እያወራሽ ነበር በደምብ ያለው ነገር ነገርሻለሁ በትንሹ። እኛም ግራ ገባን እኮ አስቸገሩን። እውነት ብዙ ጊዜ ለማውራት ሞክሬ ነበርና እሱም ማታ ስትይኝ ደስ ነው ያለኝ። ታውቂያለሽ የሆነ ሁላችንም በጀማ ሰብስበን አውርተነው ነበርና አስቸግሮን ነበር ትንሽ። በቃ እንዲነሳም አይፈልግም በእኛ በዚህ ጉዳይ አብረን ስንሆን እንዲነሳ አይፈልግምና ግራ ሲገባኝ እንደዚህ ካሜራ ይዘን መተን በቤተሰቡ ፊት ዋጋቸውን ካልሰጠን አሁን መሰለኝ ችካ አረጋቸው እና ማታ ስትነግሪኝ እኔም ያው ተቀብዬሽ የመጣው ታሪፍ ሀሳብ ስለሆነ ነው። እነሱ ቢታረቁ ጥሩ ነው ለኛ። አዎ በጣም ይሄን መሰለ ፍቅር በጣም ያሳዝናል። እግዚአብሔር ያለ እኮ ነው ማለት እኔም ታውቂያለሽ ከኔ ጋር አለች ቅመም የሆነች ቆንጆዬ ልጅ አለችና ከኔ ጋር ከሷም ጋር በጣም ብዙ ነገሮች ይገጥመናልና እኔ በባህሪ እንትን የሆነ ልጅነት የሚሆን ምናምን አላውቅም የሆነ ግንፍልፍል ብዬ የሆነ ችግር ከተፈጠረ አግዝፌው ብዙ ጣጣ ይመጣብናልና እኔም አውቀዋለሁ እኮ እረዳዋለሁ ያንን ስሜት። ሁለቱንም ለመረዳት ሞክሬ በወራቸውም አስቸገሩኝና ያው ሰው በሚወደው ሰው ነው የሚያኮርፈው በሚለው እሱማ ሀቅ ነው። አይ ብዙ ጊዜ እኔም ችግር የሚፈጠርብኝ ይሆናል ከምትወጂ ሰው ማይሆን ነገር እንዲመጣ አትፈልጊም። ሰው እኔም ከቅመማም ጋር መጣላበት ምናምን ነገር እሱ ነበር ነገራቶች ነበሩና ኤፋም ይመስለኛል ከህያብ እንደዚህ አይነት ነገር የሆነ አላሰበውም አይጠብቀውም እና እየተፈጠሩ ያሉት ነገሮችም ትንሽ አለመግባባት ነው እንጂ መሀላቸው ያለው ነገር እኮ እንደዛ አልነበረም። እና በመሀላቸውም እኛም መግባት ያልነበረብን ነገር ነበር። ጓደኛ ነኝ ምናምን አብሮ አደጓ ማለት ነው ዳጊ አይ ቲንክ ዳጊ ራሱ ይሆናል አይደለ እንደ በዚህ ያል ነበረም
መግባት የነበረበት። ፍቅር ላይ እንደዚህ አይነት ነገር አይመጣም። ሶስተኛው ከባድ ነው። አይ መግባት የለበት። እኔም በሆነ እኔ በሃይሚ የሆነ ነገር የሆነ ሰንባዲ መጥቶ እንዲህ አብሮ አደጓን ምናምን አልሰማውም። የምሬን ነው። አይ ሲሪየስ አልሰማውም ነበር። እንደውም ኤፍሬም ታግሶታል እውነት። ወንዶች ላይ ደግሞ የትንሽ አርድ ነው። ወንድ ላይ የሆነ ክብርም አለ ግን ሲፈታተንሽ እንደውም ታግሶታል። የምሬን ነው የምልሽ። እሷም የሆነ ፋሚሊ ጋፕን አድርጎ ነው አይ ቲንክ ኤፍሬም ጋር የመጣችውና ብዙ ነገር አውርተናል ከኤፍሬምም ጋር። ያም ነገር ኖሮ እንኳን አስቢ ኤፍሬም ተቀብሎ አመጥቶ እየተንከባከበ ይዞ እንደ አብሮ አደግና ምናምን የሚለው ነገር ሲመጣ የሆነ በዚህ ወይ አይሆንም። የፈለገ አብሮ አደግ እንኳን ቢሆን የሆነ ሪስፔክት ማድረግ ያለብሽ ገደብም አለ። ጓደኛ እንኳን አሁን እኔና ኤፍሬም አስቡት እንደዚህ አይነት ችግር ላይ ነው ኤፍሬም ያብም በጣም ወደ ጓደኛዬ ነን። ብዙ ነገር ያሳለፈ ልጆች ነን እና ከኤፍሬም ጋር የፈለገ ጓደኛ እንኳን ቢሆን ገደብ አለኝ። ተናግሮናል። ገብቶሻል። ብዙ ለማውራት ሞክረን ተናግሮናል። አሁን ማታ ምናምን ስታወሪ እንዲህ ብናረግ በእናትህ ምናምን ብለኝ ስታ ላይ ቴክስት ትልኪልኝ የምሬን ነው የምልሽ። በቃ የመጣው ይምጣ ብዬ ነው እንጂ ከኤፍሬም ጋር አውርተን አልሆን ያለ ነገር ነበር ነው። እስካሁንም የሁሉ ሰዓት አንቆይም ነበር። ገብቶሻል። በውስጥ ብዙ ነገር ባንሄድ እና አልሆን ያለ ነገር ሲሆን አሁን ከፈለገ ይምታኝ ከፈለገ ይቆጣ ይጮብኝ ምን አገባም ይበለኝ ብዬ ነው የመጣው። ኃላፊነታችንን እንወጣለን። በቃ ይሆናል። አሁን ፋሚሊዎች ብዙን ጊዜ እናወራለን የሆነ ከካሜራ ጀርባ ብዙ ምን ሰራቸው ስራዎች አሉ ስለኛ በግንኙነታችን ማለት ነው። በጓደኝነታችን ብዙ ነገር እናደርጋለንና ያንን ነገር አይረዱትም። በጣም እንለፋለን እንሞክራለን ምናምንና ብዙ ሞክረን ነበር ለማለት ነው። እሺ ፋሚሊዎች ዛሬም የቻልኩትን አደርጋለሁ። የሁለቱን ሰላም የሁለቱን ደስታ በጣም ሞር ሁላቸውም ከመቶ ምናምን ሺህ በላይ ተከታይ ያለው ነው ይፋ ሁሉም የሚፈልገው ነገር ነው የነሱን ሰላም። የሆነ ደስ ብሏቸው ሲመጡ ኤፍሬምን ታውቂዋለሽ አድክም ልጅ ነው ይበጠብጣል ምናምንና እንደዚህ ሆኖ ማየት ይደብራልና ዛሬ ቤተሰብ ችግር የለውም የቻልኩትን አረጋለሁ። እናሳካዋለን ችግር የለውም። ቅመማውም ጋር መሄድ ስላለብኝ ቶሎ ብዬ ያለውን ነገር ለፋሚሊ ማሳወቅ ስላለብን ነው። ሁላችንም ማርከም ሁሉም ጓደኞች አብርሽም ሁሉም በጀርባ ያሉት ብዙ ስለሆነ ነው መጥራታው ለምሳሌ ጠራውልሽ እንጂ ሁሉም ሞክሯል የየራሱን ቻንስ። ቁጭም ስንል በጣም ቡና ይወዳልና ሁሌ የምንገናኝበት ቦታ አለች አንድ ላይ ሰፈራችን ትንሽ ጣልጣል ያለ ነው እና እዛ ጋር ስንገናኝ በጣም እናወራለን ምን እንላለን። ይቆጣናል ኤፍሬም በቃ እንደዚህ አይነት ወሬ እኛ ጋር ሲሆን ሰላም ፈልጎ ነው የሚመጣው። የሆነ ጸጥ ማለት ነው የሚመርጠው ምናምን ስለሌላ ነገር ማውራት ብቻ ነው የሚፈልገው። እሱን ነበር ያስቸገረን። ዛሬ እኔም የበኩሌን የመጣው ይምጣ ብዬ ነው የመጣሁት እንጂ ሞክሬያለሁ። አሁን እሱ ጋር እንሂድና ያለውን ነገር ታዩታላችሁ። እኔም የቻልኩትን አደርጋለሁ ፕሮሚስ ችግር የለውም። እንሂዳ ወደ ቤት እሺ። ይፈው እኔ ባክ እንግዲህ ይባላል ባክ ነው አቃታለሁ እኮ ሰላም ነው ግን ይበል በአንተ ቤት ላይ ገቢ ልበል እዚህ ጋር ምን ነው ቁጭ እኔ ማለት ወጣው አከ ምን ይኛ ለዲና ያብስ ጎዳንች ያብ አልከፍትም ብላለች ማለት ምን ማለት ነው? አልከፍትም ብላለች ዝም ብለህ ቁጭ ካሜራዋንም ይኸው ብዙ ሰው ገር ብሎታል። ጓደኞቻቸው ሆኖ እንዴት ምናምን አትሉን ተብሏል። እሷም ማታ ወርታኝ ኢንስታግራም ላይ አረ እናስታርቃቸው የያብ ጓደኛ ነኝ አለችኝ። ከዛ ፎቶ ምናምን ላከችልኝ። እኔ አላውቃትም። ከዛ ጓደኛዋ ነኝ የሆነ ነገር እንፍጠር ምናምን ስትለኝ ነው እሺ ብያት የመጣሁት። የመጣ ነው ልንጠይቃችሁ ነው። ያብ አልከፍትም ብላለች። ያብ ከፈተች
ሳሰብላ ማለት ያይሻላል። እሺ እኔ እኮ ግራ ገባኝ። አንተ ልጅ ሰውራ ታውሩኝ አልከን። ሰላም ነው። እኔ እያወራሁ አይደል? እያወራሁ ምንድን ነው አንድ ቤት ተውሎ እንደዚህ ያው አውሩኝ። እሺ ነው አሁን የመጣው እንዲህ ነው። እግዚአብሔርን ኤፍሬም ማን ለወራው ፈቃደኛ አይደል? ከማውራት ነው ብዙ ነገር የሚገኘው። ችግርም ለመፍታትም አንድ እርምጃ ለመራመድም ግዴታ እዛም ውስጥ ያለውን ነገር አንቺም ውስጥሽ ያለውን ነገር ሰው መግባባት የሚችለው በንግግር ነው። በቃ ወዳችሁን አውጡት። የሆነ እንኳን ሆነ ምንድነው ያስጨንቀው? አትገላመጪ እንጂ እግዚአብሔር ዛሬ ሁለታችሁንም እየሰደብኩ ነው ማውራችሁ። አንቺም ሁን አንተም ሁን ጉዳይ አይደለም። ምን እኮ በቃ የሆነ ሆነ አይደል? ተፈጥሯል። አትመልሱም። አው ወይ ነገር አትሉ አይደለም። አሁን እሱ እሷ ሳይሆን ሁለታችሁም ጥፋተኞች እንደሆናችሁ አስባችሁ ወይ እሱ መቼም እንደዚህ አይበርድም እኮ እሷ ናት። አንተም መልስ እያወራን ከሆነ መልስ በሰራ እሷን ጠይቂ አይባልም። አለመግባባት እኮ አለ፣ ግድ ነው። አንድ ቤት የተኖሩ ሰው ይጣላል፣ ግን በዚህ መልኩ አይደለም። ይግባባል መልሶ ችግርን በንግግር እኛ ሁላ እናስፈልግም እኮ መሀላችሁ ገብተን ችግሮቻችሁን ለመፍታት። ግን ያለው ነገር ጥሩ እየሄደ ስላልሆነ ነው እኛም ኃላፊነት ተሰምቶን የመጣ ነው። ስለዚህ በቃ ያለውን ነገር በግልጽ አውርታችሁ ለመፍታት እስኪ እናወራበት። እና እንትናንም ዳጊም የሚያደርገው ነገር ልክ አይደለም። እንደሆነቱ ጓደኛሽ ነው ዳጊ ትግባባላችሁ? አይ ሲሪየስ ማርያምን ያበይው ማለት እኔ እንደ እንትን እኔ አላምንበትም የእሱን ነገር። እናንተ ማል ሊገባ አይችልም። ጓደኛ የሚባል ነገር ፍቅር ውስጥ ሊገባ እኮ አይገባም አይደለ? ልክ አለው ሁሉም ነገር። እኛ እኮ ስለእናንተም ጠይቄው ኤፍሬም ገደብ ሰጥቶኛል። ገብቶሻል? እኔ እኮ እናንተን ለማስታረቅ ምናምን ሞክሬያለሁ እኮ አውርቼዋለሁ። እሱን ግን ገደብ ሰጥቶኛል። አልተጣላንም እኮ ብሩኬ፣ አልተጣላንም። ምንድነው የማየው ነገር ታዲያ? ምን ድግስ ነው እንዴ? ጸጥ በይ መልስ። አንቺም መልሱ። ምንድነው የምትሰሩት? ባልሳሳት ሻለው ምን አልሽኝ? ሰምሽ ታሪኩን ይኸውልሽ ተጀመረልሽ ማለት አብሮ እኔ ነኝ ያሳደግኳት ምናምን እኔ ነኝ መቆጣጠራት ነው የሚለኝ እና እሷም ለኔ የምትመልሽልኝ ጓደኛዬ ነው አከብረዋለሁ እኔ ካለኝ እሄዳለሁ ነው እያለችኛለሁ። ማለት እኔ በቻልኩት መጠን እያበን መቆጣጠር እችላለሁ። መብት አለኝ አይደል? እኔ እጮኛዬ ነች ፍቅረኛዬ ነች ብዬ እኔ ጋር እስካስቀመጥኳት ድረስ እሷን የመቆጣጠር መብት አለኝ አይደል? እሷ ደግሞ ጥፋቷን አታምንም። ሁሌ ደውሎ እኔ ባላት ቁጥር ትሄዳለች። ምንድነው ስል ለማናገር ስሞክር እኔ አብሮ አደጌ ነች፣ እኔ ነኝ ያሳደግኳት፣ እኔ ነኝ ቆንጥጬ ያሳደግኳት፣ እሷ ሕፃን ልጅ ነች፣ በዚህ ሰዓት ፍቅረኛ ይዛ መተያየት አትፈልግም ምናምን ነው የሚለኝ። ገብቶሻል አይደል? የሁሉ ብጥብጥ የሁሉ ነገር አሳልፈን እንደገና ከ3 ቀን በፊት ይመስለኛል ገንዘብ ከሱ ተቀበለች። 50,000 ብር ከሱ ተቀበለች። እኔ በጣም ያበሳጭኝ ያናደደኝ ነገር ከኔ አልፎ ማለት እኔን ጠይቃኛለች። እሺ ኦኬ ችግር የለውም በሰዓቱ ብር አልነበረኝም፣ ግን ያ በቃ ታገሽኝ 1-2 ቀን 3 ቀን ታገሽኝ ችግር የለውም እሰጥሻለሁ ብያታለሁ። አልፎ ዞሮ እኔ ከማልወደው ሰው እኔ በቃ ጀስት እኔ ዳጊ ይቅርታ አድርጊልኝ፣ ልትግባቡ ትችላላችሁ፣ ልትተዋወቁ ትችላላችሁ፣ ለእኔ ጠላቴ ነው። ከዚህ በኋላ እንደምንም እንደ ወንድሜ ላየው አልችልም። በብዙ ነገር እኔና ህያብን የፈተነን ልጅ ነው። አንደኛ እኔና እሷ መኮራረፍ እኔና ህያብ መጣላት መንስኤው ዳጊ ነው። ራስሽ ታውቂዋለሽ። ህያብ ማታም እኔና አንቺ ልናወራበት 1-2 እየጀመርኩልሽ ነበር፣ ግን በቃ ልታወሪኝ ፈቃደኛ አይደለሽም። እዩ አሁን ራሱ ይኸውልሽ ለባብሳ ልትወጣ ነበር። እኔ ቁጭ እሱ አይደለም እኮ ህያብ ስሚ፣ አሁን ኤፍሬም ወንድ ልጅ ነው አይደል? ይሰማዋል እኮ ወንድ ልጅ ጋር ምን የፈለገ ቤስት ፍሬንድሽ ምናምን ነው። አሁን ኦሪጂናል ወንድምሽ አይደለም። የሆነ አይኖርም እኮ አይባልም ማለት ጓደኛ ሊኖርሽ ይችላል አብሮ አደግ ምናምን። ይሄ ሀቅ ነው። የሆነ ማህበራዊ እንትን አይደለም ግዴታ ነው አይደል? ግን አሁን ኤፍሬምን የሚያስደብር ነገር ነው። እኔ አሁን እንደኔ
እኔ ላይ ቢሆን ይደብረኛል ነው ስነግርሽ ገብቶሻል አንቺ ላይ ቢሆን እንደዚህ ይደብርሻል ወንድ ልጅ ደግሞ ሲያጣ በጣም ነው ይደብረው ማርያም አቶ እንኳን ካልተረዳሹ ምኑን ፍቅረኛ ሆንሽ ይሆናል አይደል የሆነ ጠይቀሽ እንኳን ጠብቂኝ ካለሽ መታገስ ነው ያለብሽ ሌላ ሰንባዲ ጋር መሄድ የለብሽም እስኪ ቡርኬ ወይም ሻል ማለት ገብቶሻል አሁን ይሄ እንደ ስህተት አንቺ ላይ ነው እውነት አንቺ ነው የመጣችሁት ቡርኬ ዳጊን ለምን የምታገኝበት ትክክለኛ ምክንያቱም ትናገር እሺ እኔ የሁሌ በቃ ጭቅጭቅ ያስጠላኝ ይሄ ነው በቃ አታገኙ ስላ ታገኙዋለች ይደውልላታል ትወጣለች ልታገኝ አብራን ሙና አግኝተናናቅ ነው እንደሱ እኮ አይደለም ከኔ ጋር ሆነሽ እኮ ችግር የለውም ስማኝስ አንተ ያየው ነገር አለ በቃ እኔ ደስ አይለኝም እሺ አንተ ደስ ካላለ አሁን በዚህ ወይ እኮ አይደለም የሷንም ነፃነት ልትጋፋት ስለምቆ አሁን እኔ በሷ አልደግፍም ገብቷል አንቺ አሁን የሆነ ገደብ ሊኖርሽ ይገባል እንደዚህ ዲቴል አንቺ የተለይ ሊገባ ይገባም ነበር እኔም እኮ አላስገባሁትም እኛ እስካሁን አንቺ ጋር መተና እንዲህ የሆነ ዲቴል በቃ ህይወታችሁን ለመበጥበጥ ለማስተካከል እንኳን ብለሽ አሁን እሱ የሷን ህይወት የሚያስተካክል ነው የመሰለው ገብቷል ግን ተረብሿል ልክ አይደላችሁ ማለት እንደዛ አይደረግም ነው አልገባችሁም በቃ ቡርኬ ኤፍሬም አንተም እኮ ሰከን ካላልክ ሌላ ረብሻ ይፈጠራል አልገባህም በቃ የሱ የልጁ ሐሳብ ይሄ አይደለም በፍጹም ይሄ አይደለም ሹሪውን ክበት ነገር አለ ወይ አለ እኔ ያሳደግኳት አብሮ እኔ ያሳደግኳት እቺ ህፃን ልጅ ነች ጭራሽ እኮ ምን እንደኔ ታውቃለህ ቡርኬ እቺ ልጅ ለአንተ አትገባህም የተሻለ ኑሮ ነው ለህያብ የሚገባት ብሎ በአንደበቱ ተናግሮኛል ታውቃለች እሷ እና ታዲያ እኔ ምንድነው በሰዓቱ መለስኩለት ማለት አይገባኝም ነው ያልኩት የዚህን ያክል ጣልቃሱም መግባት አለበት ይላል ህያብ አሁንም ስሚ የሆነ ነገር ሲፈጠር እሱ ጋር መሄድ ምናምን እኮ አይመጣውም ታውቂያለሽ አይደለ ምንም ቤስት ፍሬንድ እንኳን ቢሆን ላንቺ ያለውን ስሜት ታውቂያለሽ አታውቂም አይደል ኤፍሬም እኮ ሜቢ ቀንቶም ሊሆን ይችላል በዛው ተረጁ በክፋት እኮ አይደለም ኤፍሬም ያ እሱ ስላለ ነው አንድ እየተበጠበጠ የነበረው የሱን ነገር በስርዓት አውርታችሁ መፍታት ትችላለሽ እኮ አንቺ የሆነ ቤስት ፍሬንድ አይኖርሽ ጓደኛ አይኖርሽ አይደለም እኮ ገደብ ይኖርሽ ገብቶሻል ኤፋ ባይኖረው እንኳን በቃ ተረጁ እንዴ ሚስትነት እኮ እንዴ አይደለ በችግር ጊዜ አብሮ ሲሆን ምናምን ነው አይደል ባለው ነገር መደሰት እኮ ነው ገና ስንት ነገር ይጠብቃቸዋል እኮ በጣም ተራ ነገር ነው ሜቢ አንተም ቀንታ ሊሆን ይችላል እኮ ስተን አዳምጠውና ያላትን ነገር የሆነ ሞር ታይምሽን እሱ ላይ አድርጊ ስራ ላይ እና ኤፍሬም ላይ እሺ ኤፍሬም ይደብረውን ነገር አለማድረግ ነው እናንተም እንደዚህ አሁን ተነቋቁራችሁ ምናምን አይመጣውም እግዚአብሔርን አንተም ጋር ሳወራ ይሄ ለዚህ ተራ ነገር ነው አልነግራችሁም በቃ ተወይ ምናምን እያልከኛ ጋር መጣለኝ ነበር ሩጌ በጣም ከባድ አንድ ወንድ ልጅ እኔም እኮ ተናግሬያለሁ ቅድም እንደ ወንድ ልጅ እኔ ያላዳመጠውም ነበር ነው ያልኩት ከአይሚ ጋር የሆነ ሰው እንዲመጡ ምናምን ቢለኝ ጓደኛዋ ነኝ ምናምን ቢለኝ እኔ አልሰማሁም ምን አገባው አንቺ ፈልገሽ ነው አይደል ከኤፍሬም ጋር እንሹ ያል ነው አይደል አንቺ ፍላጎትሽና አንቺ አፍቅረሽ ወደሽ የገባሽበትን ነገር ማንንም ሊበጠብጠው ፈቃደኛ አትሁኝ ቦታም አትስጪ እኔም የሆነ ችግር ሲፈጠርብኝ እንዴት እንደምሆን እኮ ራሴ ያውቀዋለሁ በልጅነትም በምንም ይሁን ባለመረጋጋትም በጠብጣለሁ ታውቃላችሁ ብዙ ነገር አድርገናል አይደል ይፋ ብዙ ብለኛል ታውቃለህ እና ያንን ነገር አንተም ሰከን ብለህ ከሷ ጋር ያለውን ነገር መፍታት ነው ያለብህ እሺ ማርያምን እረዳለሁ አንተ እረዳለሁ ግን ያብ ደግሞ አሁን ኤፍሬም እንደዛ አይነት ስሜት እንዲሰማው አታርጊ አሁን ዲቴል አንቺ ላይ እንዲህ እያልኩኝ አይደለም እሺ ግን በቃ ልትረጁ ይችላልሽ ሲያጣም ከጎኑ መሆን ያለብሽ አንቺ ነሽ ገብቶሻል እና የራሳችሁን ነገር ደግሞ ወደ ውጭ አታውጡት በቃ በጣም ተራ ነገር ነው እግዚአብሔርን ለዚህ ከሆነ ኤፍሬም ተራ ነገር ነው አንተ ይሰማል እረዳለሁ ይሰማል በቃ በጣም እንትን በዛብኝ በጣም ብዙ ነገር በዛብኝ በጣም በብዙ ነገር ፈተነኝ እሺ ያብ ጭራሽ ቡርኬ ታፈቅራለሽ ኤፍሬም ታፈቅራለሽ አይ የምር ነው እኔ ኤፍሬም ግራ ገባው በዛብኝ ካለ ከሱ ጋር ምንም ነገር የለሽም ሳሏሽ በቤተሰብ ፊት እንዲህ ስግጥ ያለ ጥያቄ የሚጠይቅሽ ምንም የሆነ የሚያደባበቅ እንዲኖር አልፈልግም ምንም የላችሁም አይደል ከማን ከዳኒ ነው ዳጊ ነው ዳጊ ነው ወንድምሽ ነው ምንም የላችሁም ቡርኬ በቃ ይሄንን መልስ ነው ያስጠላኝ ወንድምሽ አይደለም እና
አይደለም ወንድምሽ አይደል ወንድም ያትበይ በቃ እሺ ምንሽም እኮ አይደለም በቃ አንድ ሰፈር ናችሁ ጓደኛሽ ምንድነው ያለችው አይደለም ስማኝስ ኤፍሬም ወንድሜ ትላለች ምንድነው አይ እሱ እኮ አፕን አያደርግም ችግር የለውም እሺ ብሩኬ ላንተ ምን ነው አብሮ እስካደገ ድረስ በቃ እንደ ወንድም ነው እንጂ ጓደኛዬ ነው ትላለህ እረዳሻለሁ እኮ ያው ልክ ነሽ ግን ኤፍሬም አንተ አሁን አንድ እሱ ጣልቃ መግባት የሚባለው ነገር እንዳለ ሆኖ አንተም ተረዳታ ማለት ወንድምሽ ጓደኛ እሱ ችግር የለውም እኮ ግን አሁን ከሱ ጋር ዲቴል የምታረጊው ነገሮች ሊያስደብረው ይችላል እኔ ማላውቀው ነገር ሊኖር ይችላል አለ ኤፍሬም እንደዚህ አይነት ነገር በጣም የሚያስደበረ ነገር አለ አሎይ ጊዜ እንዳትሰጥ ያደረገ ነገር አለ ከሱ ጋር ሆና የለም ሶስቷንም ተረዳት አሁን ወንድሜ ብትል ምንም የሚያስከፋ ነገር የለም ገብቶሻል ሰውነን ችግር የለው አብሮ ማድረግ እኮ ይበልጥ ከቤተሰብ በላይ ጉርብትና ፒስ ነው ምን አለ መሰለክ አንደኛ ልጁ ሲያወራ ከአንደበቱ የሚወጡት ቃላቶች በጣም ነው የሚያስጠላው ገብቷል አይደለ እሺ አሁን ራስህንም ታስከብረው ራስህና አንተም እንድትከበር የምታረጊው አንቺ ነሽ እሺ ኤፍሬም እንዲከበር የምታረጊው ራስሽ ነሽ አትፎገሪ እውነት እሺ የምሬን ነው ይሄን ነገር ከሱ ጋር ሲሪየስ ያዙት እኔ ብዙ ብዬዋለሁ ኤፍሬም ብዙ ተሰብስበን ተባብለን ግን የሆነ ጓደኛዬ ነው በጣም ብዙ ነገር ያሳለፍን ሰው ነን አይደለ እስከምታውቂው አንቺ ካለሽ በኋላ ምናምን ሁላ እስከምታውቂው ብዙ ነገር ያሳለፈ ልጆች እንኳን ሆነን ዲቴል እሱ ላይፍ ላይ አልገባንም ገብቶሻል አይደል ገደም የሚባል ነገር አለ እሺ እኛም ለሱ ጓደኝነት የፈለገ ጓደኝነት እንኳን ቢሆን ከሱ ጋር ገደብ አለ ገብቶሻል ማድረግ ያለብን ነገር እናደርጋለን የሚሆነ ነገሮች ስገባ አለ እሱ ግን አንቺ ደግሞ ኤፍሬም የሚያስደብረው ወንድ ልጅ ነው እንዴ ሴት ልጅ ሆነሽ ሚስቱ ሆነሽ ጓደኛው ፍቅረኛው በቃ አሁን እኮ ከኛ ጋር ወላ ታይም ቀንሷል አይደል ከኛ ጋር ቢሆን አይደብርሽም ሞር ታይሙን ቢያሳልፍ ደብርሻል ሳትዋሽ ንገሪኝ አይደብርሽም እሱን ስሜት እሱ ላይ ሲሆን ኖ እኔ እኮ ከሱ ጋር ዳጊ ጋር እኮ ይሄን ያክል ምንም 24 ሰዓት ከሱ ጋር ነኝ ገባ ክላስ ወጣለሁ ክላስ እኔ እሺ አሁን በእነሱ ፊት ነው የምናወራው እኔ የሚያስከፋኝ ነገር አታርጊ ካልኩኝ እኔ የሚያስደብረኝ ነገር አታርጊ ካልኩኝ ለምን አትቀበይኝም ምን አርጋለሽ አታገኙ መቼ ነው ብቻዬን አግኝቼው ማቅ 50,000 ብር የመሰለ ብር ለመቀበል እኮ ብቻሽ ነሽ አይደለም ለኔ ሳታሳውቂኝ እኔ እኮ ግዴታ በዛ ቀን ብሩ የምትፈልጊው ከሆነ እኮ ነግሬሻለሁ ጓደኞቼ ያሉ ከነሱ ተቀብዬ እሰጥሻለሁ ብዬሻለሁ አይደለ ሮጠሽ ሄደሽ ግን በቃ የማልወደው ሰው ጋር ነው ሄደሽ ገንዘብ ተቀብለሽ የመጣሽው የነገር ምን ፈልገው ሰው ሆነ እንጂ ኦሬዲ ካንድ ሰው ይደጓ ከጓደኛ እንደዚህ አይነት ነገር ማድረግ ምንም አይደለም ገባ አንተ ያንስ ከዛ ሰው መሆኑ ስለማትፈልገው ነው ለምሳሌ ከሷ በቀበላት ይሄን ያክል አናድድም ነበር ጥሩ ሰው ሆነች እኮ ነው ይቀበላልው እናት ዳጊ ለኔ ጥሩ ሰው አይደለም በቃ እሱ ያየው ነገር ቢኖር ሰው አንተ እኮ ግልጽ አንተም ሆነለት ግልጽ እኮ ነው ቡርኪ እኔ ላወራ ስሞክር በቃ እንደዚህ ቀስ ብላ አሁን እናንተ ስላላችሁ ነው እንጂ በቃ ኖርማል እንደዚህ አናወራም አይ ግልጽ ነው እናወሩ እና ደግሞ ያብሰሚኝ እውነት እሱ አትገባ ምናምን አያገቡም እሺ አንቺም የፊልም እኔ ጋደለው ነበር ታግሱ ነው መልሽልታለሁ እኮ በቃ ያ እዛ ታይም ላይ ነበር ሳለ መልሽልታለሁ መልስ አንድ ከመቀበልሽ በፊት ሻተቀባም ብሎ ነው እንደዛ ብሎት ነው ብር የተቀበልሽው አንቺ ሌላ እኮ ንቀት ነው መቤቴ ይኸውልህ አንድ ደግሞ በጣም ይኸውልሽ እህቴ ዳጊን በቃ በመታቂው ልክ ታቂዋለሽ አይደለ እዚህ ቤት መጣ አንድ ቀን ማለት ነውና ይሄ ነው ቤት ያለችው ወንድሜ ጓደኛ የምትለው ሰው ደስ ሊለው ነው የሚገባው አይደል ይሄ እዚህ ነው የምኖረው ሲል እንዲያየና ሳቅ ብሎ እኮ ተከራይተሽ ነው የምትኖሪው ለምን እኔ ቤት አላኖርሽም ይባላል አሁን ሶ በቃ ይሄ ሌላ ኬዝ ነው ያለው እንደዚህ ካለ ሌላ ኬዝ ነው ያለው ያው ስሜት ቢኖርም እሱ ጋር ያለው ፊሊንግ እንደዛ ላይ ነው እንዴ ጓደኛ የፈለገ ቤስት ፍሬንድ ምናምን ይሆንኛ ደስተኛ ከሆነ የምትሆኚ ለምን ትንሽ ቆርቆሮ ውስጥ አያኖርሽም እስኪ እንዳንቺ በራስ ቦታውኝና የኤፊ ቤት አይ ሲሪየስ እንደዚህ አይነት ኬዝ ካለው ማርያምን ኖርማል ገብተህ በስርዓት ይውበት ሁለታችሁ አውሩበትና ተረጋግታችሁ ነገራቶቹን ነው ኤፍሬም እሺ እኔ እረዳለሁ አንተ ልክ ነህ እንደውም ታግሷል እያልኩ እኮ ነው ያብ ግን እንደዚህ እንዲሳፈጡ አታርጊም ታስከብሩ ያንቺ ነሽ እሱ ነሽ የሚያከብርልሽ አይደል አሁን ወጥተሽ ሌላ አይነት ወሬ ብታወሪው ኤፍሬምን ማንም ሪስፔክት ሊሰጥልሽ አይችልም
የምትወጂው የምታፈቅሪው ምናምን ከሆነ አንቺ ራሱ እንዲከበር አድርጊ። የፈለገ ጓደኛሽን እንደዚህ አይነት ወሬ እንዲያወራው እኔ ራሱ አልፈልግም። ማርያምን የምሬን ነው። ስነ ስርዓቱን ያዝ። እንደ ጓደኛ ይሰማኛል እኮ ለሱ አይደል? አይደብርም እንደዛ ማለቱ? ይደብራል፣ ግን ያው በሳቱ መልሰንለታል እኮ ቡርኪ። አይ በቃ ግን ኤፍሬምን አንዴ ላወራሽ ብቻውን አንዴ ላወራው ከይቅርታ ጋር እሺ። አንቺም መከሪያት በደንብ ጓደኛሽ እንዴ። ስማ ይሻን ምን አለ ማለት ሌላ ማናውቀው ነገር አለኛ? እኔ ቡሩኬ ምን እንደምልህ አላውቅም። ማርያምን በቃ በጣም በብዙ ነገር በብዙ መንገድ እየተፈታተነኝ ነው ይሄ ልጅ። እኔና ህያብ ታውቀናለህ፣ እኔና የህያብ ፍቅር ታውቃለህ አይደለ ቡሩኬ? ኮኒኮ ላውራ ብዙ ነገር በቃ ግልጽ አልሆነም አልከኝ። እግዚአብሔር ይስጣት እቺ ልጅ ናት በቃ እናወራቸው ብላ ይዛ የመጣችሁ አይደለ? ደስ ነው ያለኝ። እንኳን መጣችሁ። ብሩን ትናንትና ከመለስንለት በኋላ እዚህ ቤት መጥተን ሰላም አሉንም። በቃ አብሪኮ የምጠይቀው ይነግራል። ኮኔም እኮ ብዙ ስለ ዝም አለ ግራ ገባኝ እኮ በቃ ስደውልም ማላነሳለ ለዚህ ነው በቃ ብስጭት እላለሁ። ገብቶሃል ቡሩኬ? እረዳለሁ እኮ እንደ ወንድም እንደዛ አይነት ነገር ሲመጣ እየተፈታተነኝ ነው። ማርያምን እየተፈታተነኝ ነው። በብዙ ነገር እየፈተነኝ ነው። በቃ ሰው አንተ አሁን ማድረግ ያለብን ነገር አድርግ። ሰም የሆነ አንተም ታስከብረ ሰው አንተም ቢሆን ያ በምታስከብረው አንተ ነው። ገብቶሃል? ሪስፔክት የምታረጋት የሆነ ነገር ጠይቃ ካጣ ኖርማል ነው ይላል እኮ እኛንም መጠየቅ። እኔ አሁን የሆነ ነገር ባጣ አንተ መጠየቅ የሆነ ይደብራል እኮ አውቃለሁ። እንደኔ ስለ የፈለገ ጓደኛ ብትሆን የሆነ ስሜት አለው ትንሽ የሆነ ሽምቅቅ ያደርጋል እኮ አውቃለሁ። ግን ገደብ አለው እኮ ለሁሉም ነገር ቡርኪ እኮ በቃ እሱ አንተም እሷም ነው የምትወስኑ። ገብቶሃል? እና አንተም ሰከነ ስትል የፈለገ እንኳን አንተ ቢሰማ ምን ብትል አንተ ብትረጋጋው እኔ ማላደርገው ነገር ነው በእውነት መመክረህ በህይወቴ እኔ ማልተገብረው ነገር ግን አስፈላጊ ነገር ነው። እሺ ኤፍሬም ስማኝ፣ የምሬን ነው። የፈለገ ትልቅ ችግር እንኳን ቢፈጠር ቀችለው ልክ ነህ። ፍቅረኛ ናት፣ ጓደኛ ናት። መናገር ባለብህ ልክ ትናገራታለህ፣ ትቆጣታለህ አይደለ? ትናገራታለህ፣ እረዳለሁ። እሱ ግን የሆነ ነገራቶችን ደግሞ ቀለል ካረከው እሷም ትቀልላለች። ገብቶሃል? ሜቢ እሷም እልህ ውስጥ ስትሆን አንተም እልህ ውስጥ ስትገባቡ ጥሩ ነገር ላይ መጣ ይችላል። ምን በቃ እሱ የሚፈልገው ቡርኪ እሱ በቃ ዳጊ ተብዬው እኔ አብሮ አደጌ ነች እኔ ነኝ ያሳደኳት ብሎ የልጅ ከመጣ ጀምሮ ሰላም አይደለንም አይደለ? እሱ የሚፈልገው ከዚህ ቤት ወጣ በቃ በከቻለ እሱ ቤት ሊያኖራት ሆይ ለምን? ይሄ ነው በቃ ከባድ ጥያቄ ሆነብኝ ቡርኪ። ይሄ ነው እኮ እሱን ነገር ቁጭ አድርገህ ያብ መቼም ይገባታል ነገራቶችን። ይሄ ግልጽ የሚታይ ነገር አይ ምንም አላውቅም ነው የምትለኝ? ምንም አላውቅም የሚባል ነገር የለም። እንደዚህ አይነት ቦታ ላይ አንተ ነህ አሁን ራስህንም ህያብንም ታስከብረው። ገብቶሃል? ይሄ እኔ አልቀበለውም። እንደኔ ሃይሚን እንዲህ እንዳልኩ ነው። የሆነ ነገር ቢፈጠርብኝ አልሰማም። እንደዚህ አይነት ወንድ ቢመጣ ህይወቴ ላይ እኔ አጋጭቼ ነው የምለቀው። እውነቱ ስነግርህ የፈለገ ታላቅ ይሁን ሪስፔክት እስከምታደርገው አክብረዋል እኮ እንደ ባህሪያችን አይደለ? እንደ ባህሪያችን እንተዋወቃለን። ሪስፔክት እስከምታደርገው እስከ ትዕግስትህን በቃ አድርጋል። ግን እንደዚህ ስኪል ድረስ ደግሞ እሷን መታገስ አልነበረባትም። ጓደኛ ከፍቅረኛ ናት አይደል? ትዳር ናትም ልጅ ናት። ያንን ነገር አንተም ቁጭ አድርገህ እንደዚህ አይደለም አሁን በመነቋቋር ያው በር ዘግታ ቁጭ ብላለች ምናምን በመባባል አይደለም። ቁጭ ብለህ ብዙ ነገር አውራት ምናምን ይፈታል። በጣም በእውነት ሲምፕል ነገር ነው። ሜቢ አሁን ጓደኝነት ግዴታ አይደለም። ባይዘው ኤፍሬም ቤስት ፍሬንድ ምናምን ግዴታ አይደለም። እኔ እነግራታለሁ ለያ አሁን ትዳርህም ያክል ነገር ቢበጠብጥ ከሆነ የወደፊት ህይወት የሚበጠብጥ ከሆነ በእውነት መተው ነው ያለበት። እስከምታውቀው እኔ ሃይሚን መጣላት ምናምን አልፈልግም አይደል? እሷን ላለመለያየት ስል አሁን ከእሷ ጋር አሁን ከእሷ ጋር የሚያጣላኝን ሰው ሁሉ ታውቃለህ እንዴት ኢግኖር አድርጌ በቃ እንደምተው። እኔ ህይወት ላይ እንኳን ሆኖ ግን ከሃይሚ ጋር ጥሩ እንዳለው የሚፈልግ ሰው ካለ አልሰማውም። ገብቷል? ወደፊት የሆነ
ከጓደኛዬ ጋር አይደለም ሌላ ላይፍ ልመራ የምችለው። እሱን ነገር ቁጭ አድርጋ አስረዳት። ይቅርታ አድርግልኝና ለቃሌ እሷም ከሱ ጋር ሌላ ኬስ ካላቸው ሲሪየስ ግልጽ አድርጎ ይንገሩን። ግልጽ ያልሆነልኝ ነገር እኮ ነው። ህያብን ስጠይቃት እኔ ምንም አላውቅም። በቃ እሷ ምንም ካላወቀች እሷን ጥፋተኛ እናድርግ። አንተም እሷን አትቆጣት። ሜቢ ጓደኛም በቃ ገደብ ይኖር ማለት ደብሯትም ሊሆን ይችላል ምናምን። በጥሩ ጎን ተረዳትና እሷንም ሳናስጨንቅ እሱ ላይ ፎከስ አድርገ በቃ ስነ ስርዓቱን ያዝ። ከያብ ህይወቴን አትበጥብጠው ካለች እኮ በቂ ነው። ወይስ ከተመቻትም መጠየቅ ነው። ገብቶሃል? እኔ ምንም አልዋሽም። እዚህ ጋር ማውራውን ግልጽ ነው። እግዚአብሔርን ይሄ ህይወት ነው። አንተ በዚህ እድሜ አትቀልድም አይደለ? ኦልሬዲ ቅርብ ነን ለትዳር አይደለ? እናንተ አብሶ የኔ ታላላቆች ናቸው። በዚህ እድሜያችሁ እንደዚህ አይነት ላይፍ ላይ አትቀልዱም አይደለ? ትቀልዳለህ ኤፍሬም። አንተ ልክ ነህ። አሁን አንተ ምንም እንትን ምናምን እኮ አይደለም። አሁን እንዳንተ እንደ ችግር ብዬ መወስደብህ ምንም ነገር የለብኝም። ግን እንደ ችግር ምልክ በእውነት ህያብን ቁጭ አድርገህ እንዲህ ነው በቃ ተይ እንዲህ ብለህ አስረድታት እምቢ ካለች ችግሩ ያለው ህያብ ጋር ነው ማለት ነው። ዳጊ ጋር ራሱ አይደለም። ዳጊ ዝም ብሎ ምንም የሚታው ነገር እኮ ነው። ገብቶሃል? ህያብ መገደብ ካስያዘችው የሚፈታ ነገር ነው። ገባ? ተራ ነገር ነው በጣም። እና እኔ አሁን አንተ እንደ ችግር ምልክ ቁጭ ብለህ አውርታታል፣ ተይ ብላታል። አረ ብዙ ጋር ታልቃት ህያብ ጋር ነው ማለት ነው ችግሩ። እኔ አሁን ምንም የትኛውንም ሳይድ ወግኛ አይደለም እያወራሁ ያለሁት፣ ለሁለታችሁ ሰላም ነው። እና ጭራሽ በቃ አግኝተን እናወራዋል። እቺ ብዙ ቀን ተከታታይ ብዙ ቀን ከ3-4 በላይ አብሪኮ መጠየቅ ትችላለህ። በቃ የሚቀርጸው እሱ ነው አይደለ? በሄድን ቁጥር ቀርጾ ለተመልካች የሚያደርሰው እሱ ነው አይደለ? ቡርኪ ከ3-4 በላይ አግኝቼዋለሁ፣ አውርቼዋለሁ። ነገር ስራው በሙሉ እኔና ህያብን ለማለያየት ነው። አለቀ። ሌላ በፍጹም ሌላ ነገር የለውም። 50 ሺህ ብር ሰጣት፣ ችግር የለውም። ከዛ ይኸውልህ ልብ ብለህ ካየሁ በነገር ስራ እኮ ሰው ተባናንበታለህ። ቡርኬ በቃ የሆነ ጉራ ቢጤ ነገር አለበት። ጭራሽ ገንዘብ ሳይኖረው ነው እንዴ የሚያኖርሽ አይነት ነገር። እኔና ህያብ ገንዘብ ነው እንዴ የሚያኖረን? ፍቅር ነው አይደል? የህያብ ስራ ነው ማለት ነው። ይሄ ጥራትና ህይወታችሁ ማለት አያስፈልግም። ገብቷል? ህያብ ነይ እስቲ። የልጅ ህይወታችሁ ውስጥ አያስፈልግም። የፈለገ ጓደኛው ይሁን እንደዚህ አይነት ቃል ከጓደኛ እኮ አይወጣም። ኤፍሬም አይደለ? የፈለገ እኔ አሁን ያንተ ሚስት ባትመቸኝ ሌላ ወሬ አላወራም አይደለ? ገብቶሃል? የሆነ የራሴ ከራሴ ጋር መሄድ ባህሪ ካላት እተዋለሁ እንጂ መተህ አራቺ ሊፍታት አልልማ ይባላል እንዴ? አይባልም። ያ ያንተ ፐርሰናል በቃ የራሴ ህይወት እኮ ነው። አንተ ተመችቶ የገባበት ህይወት ላይ እንደዚህ አይነት ነገር አይባልም። አንተም ተረጋግተህ እንደዚህ አይነት ነገር ካለ ነው በቃ ግልጽ መናገር ነው። ገባ? እኔ የምልሽ ያው አሁን ከሰማሁት አንጻር ማለት ነው ብዙ ልክ ያልሆነ ነገር አለ። አሁን እንደኔ እኔ ላይ ቢፈጠር በጣም ብዙ የሚደብሩኝ ነገሮች አሉ። ለምሳሌ ብር ሳይኖረው ነው እንዴ አንቺን እንትን ያለሽ ምናምን ማለት እንደ ወንድ ልጅ ይደብራል። ያን ነገር የምታስቆሚ አንቺ ነሽ። ተናግሬያለሁ። ኤፍሬምንም የምታስከብሩ የምታስወርጁም አንቺ ነሽ። አንቺ ባከበርሽው ልክ ነው ሰው የሚያከብረው። እኔ እንደ እውነቱ ምንም የትኛችሁም ሳይድን ይዤ አይደለም እያወራሁ ያለሁት፣ ለሁለታችሁ ሰላም ነው። ግን ደግሞ ልክ ያልሆነው ዳጊ ነው። እሺ የፈለገ ጓደኛሽን የፈለገ አብሮ አደግሽን የፈለገ ያሳድግሽ፣ እሱም ይሄን ቪዲዮ የሚያይ ከሆነ ስነ ስርዓቱን ያዝ። ልክ አይደለም። የምትመሩት ህይወታችሁን ሁለታችሁ ናችሁ። እሺ ዳጊ ማንም ሆኖ እዚህ መሪ ይዞ ሹፌር ነኝ ምናምን ሊል አይገባም። እሺ እኔ እንደኔ እንደ ወንድሜ ሚስትም እንደ ጓደኛም እንደምንም ልንገርሽ፣ ዳጊ ልክ እያደረገ አይደለም። እዚህ ጋር ሲሪየሱን ነው አቃቁን። ዋሽቶም ሰው ያስታርቃል አይደል? ይሄ የሚዋሽ ነገር አይደለም። ገብቶሻል? እኔ ዳጊን አላውቀውም። ሜቢ ቲክታክ ላይ አንዳንዴ አውቀዋለሁ። እኔ አላውቀውም። የሆነ የምታውቂው ሰው እንኳን ቢሆን ዋሽተሽ የሆነ ነገራቶችን ተደፋፍኛለሽ። ልክ ያልሆነ ነገር ነው። ልክ አይደለም። ገባሽ? ጓደኛሽ ምንም ሊሆን ይችላል። እኔ በሃይሚ ብዙ ነገር ትቻለሁ። እሷም ልክ እንደዛው። ገባሻ?
አንቺ መተው ያለብሽን መተው ነው ያለብሽ። ኤፍሬምንም እሱ እንዲያከብረው ከፈለግሽ አንቺ ስታከብሪ ነው እሱ እሱ ማን ነው መጥቶ ኤፍሬም እንዲህ ነው ብር ሳይኖረው ምናምን የሚልሽ? ማንም አይደለም። እንደዛ መናገሩ ራሱ ለእኔ ደብሮኛል። ጓደኛዬ ነው አይደለ? የፈለገ እኔ አሁን ከአንቺ ጋር ኬዝ እንኳን ቢኖርብኝ መጥቼ ኤፍሬምን ህያብን ተዋት ማለት መብት አለኝ? አረቺ ትቅረብ ምናምን ማለት መብት አለኝ? የለኝም። እሱም መብት የለውም፣ አያገባውም። የራሱን ህይወት ይምራ። ንገሪው እሺ። ሲሪየሱን እናንተም ግልጽ ሆናችሁ አውሩ፣ ያለውን ነገር ፍቱ በቃ እሺ። እንዲህ በመደባበርና አይመጣውም። እኔ ብዙ ጊዜ ሞክሬያለሁ፣ ተሰባስበን እኔ ማርክም አብረሽ ምናምን ሁላችንም ሆነን እንኳን ቡናው ጋር ብዙ ለማውራት ሞክረን ኤፍሬም ሁላ አንቺን አሳልፎ እንዳልሰጠ ታውቂያለሽ። ገባሻ? መቶ እንዲህ አላለንም። በቃ ይዞታል። ምናየው ነገር እናያለን እኮ ግን ዲቴል ደግሞ ብዙ ማያወጣው ነገር ውስጡ ላይ ሊኖር ይችላል አይደል? ብዙ ለማውራት ስንሞክር ዛሬ ነው ያወራኝ። ይህ ተራ ነገር ነው። በቃ ህይወታችሁ ላይ የገባው ሰው ነው። ሰላም የምታገኙት ታስወጡት ነው። እመኝበት። ይሄ ነው። እህቴም አመሰግናለሁ አምጥተሽ እናውራ ስላልሽኝ ቴንኪው በጣም። እናንተ በስርዓት ተስማሙና ኤፍሬም የምትፈልገኝ ሰዓት ነው ያለው። አንተ ነው ያራከን እኮ ይሄ ቤት ስራው አንቺ ጋር ነው። እንደ እውነቱ እንዳውቁ ሰላም የሚፈጠረውም አንቺ ጋር ነው። እሺ እሱን ስራ ማስያዝ ምቻ አንቺ ነሽ። አሁን እኔ ልሂድ። መቀበሉ ተነስ አንቺ እንዳቆዛዘሙ ከዚህ በኋላ እስኪ በቃ ሳማት ሲያስጠላ ይታላ። አሁን ይሄን ፎቶ እግዚአብሔር ይሄንን የመሰለ ፎቶ እንዲያሰቃያት ይዟል። ምን አይነት ሰዎች ናችሁ በእናታችሁ? ከዚህ በኋላ እንዳይፈጠርሽ እዚህ ጋር ይቀመጥ በቃ። አንተ ሰደኝልሽ ቴንኪው። እሺ ያመሰግናለሁ። እና አንቺ ደግሞ እሺ ምሳ ምንም አትልም ነው በቃ ቻው። እኔ ልሂድ በቃ ቸኩያለሁ። እሺ ቻው። ደህና ደሩ፣ ደህና ዋሉ። አሸኛታ